በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ አባቶችን አንድ ፍቃድ እጠይቃለሁ። ይህ ምንድን ነው? እግዚአብሔር የተመሰገነ ይሁን። ብዙ አባቶች መጥተዋል። እግዚአብሔር ያክብርልኝ። ስም የመያዝ ችግር አለብኝ እና አባቶችን እንደዚሁ እያንዳንዱን ማዕረግ እንዳላበላሽ ስም እንዳልሳሳት ላለመጥራት ነው ፍቃድ የምጠይቀው። ሁላችሁንም አባቶች ስለሆናችሁ አባቶች ብዬ ለመግለጽ ፍቃድ እጠይቃለሁ። በመጀመሪያ ደረጃ እግዚአብሔር አምላክ ለዚች ከእድሜያችን ተጨማሪና ነፃ ሆና የተሰጠችን ዕለት ለዚች ውድና ድንቅ የሆነች የእግዚአብሔር ስጦታ እግዚአብሔርን ልናመሰግነው ይገባል። በሕይወታችን ሁሉ ታላቁና ሁልጊዜም ልንረሳው የማይው ነገር እግዚአብሔር እድሜ ሰጥቶን ጤና ሰጥቶን ከጊዜ ወደ መሸጋገርን ነው። ምክንያቱም እድሜ ካለን ጤና ካለን ውድና ድንቅ የሆነ ስራ መስራት እንችላለን። ሰው እድሜ ካገኘ ጤና ካገኘ ስጋዊውንም መንፈሳዊውንም ሕይወቱን የማሻሻል እድል ስላለው እግዚአብሔር አምላክ ቸር ስለሆነ ራሳችን እንድናሻሽል የቻልነውን ሁሉ እንድንሰራ እድሜና ጤና ስለሰጠን እየተመሰገነ ይሁን። እንግዲህ የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ዲያቆናት፣ መዘምራን፣ መምህራን እንዲሁም የክርስቶስ ወዳጆች ምዕመናንና ምዕመናት በዚች ዕለት ጥሬን አክብራችሁ ስለመጣችሁ እግዚአብሔር አምላክ ዋጋችሁን ይክፈላችሁ። በጣም ደስ ብሎኛል። አመሰግናለሁ። ዛሬ እንግዲህ የመጣ ነው ወይም የመጣችሁት ለመጻሕፍት፣ ለትምህርት፣ ለባህል፣ ለእምነት ዋጋ ስለምንሰጥ ነው። ለእንደዚህ አይነት በዓል ብዙ ሰዎች እድለኞች አይደሉም። እኛ ግን ምን ያህል አባቶቻችን ላቆዩልን ጥበብ ላቆዩልን በእምነት ፍላጎቱ ኑሮን እንዲያውም ተደራራቢ ብዙ ነገሮች ከዓላማችን የሚያስቀሩን ብዙ ነገሮች ነበሩ። ያን ሁሉ አልፈን እዚህ ሰዓት ስለደረስን በእውነቱ እግዚአብሔር መርጧችኋል። እንግዲህ ዛሬ በላኩት ማስታወቂያ ሁሉ እንዳያችሁት የመጻሕፍት ምርቃት ወይንም ሽያጭ ቀን ብቻ አይደለም። ዋናው ዓላማው መሰረቱ ዛሬ ባህላችንንና እምነታችንን እንዴት ለቀጣዩ ትውልድ ማስተላለፍ እንደምንችል የምንወያይበት ዕለት ነው። መጻሕፍት ታላቅ ኃይል አላቸው። መጻሕፍት ከሁሉም የሚበልጥ ታላቅ ኃይል አላቸው። ከጸሐፊው ከደራሲው አልፈው ቀድመው ይሄዳሉ። ብዙ ነገር ይሰራሉ። ከደራሲው ወይም ከጸሐፊው በኋላም ስራቸውን ይቀጥላሉ። ስለዚህ የመጻሕፍት ኃይል፣ የመጻሕፍት ብርታት ማህበራዊ ሕይወትን የሰውን ልጅ አእምሮ እንዴት እንደሚቀይሩ
ከምንጠብቀው በላይ ነው፣ ሁላችሁም እንደምታውቁት። ስለዚህ ዋናው ዓላማችን መጽሐፍ ለመሸጥ ሳይሆን ይህንን ውድና ድንቅ የሆነውን የሰዎችን አእምሮ የሚቀይረውን ባጭሩ ጊዜ የማይወስነውን ማለት እንችላለን ወደፊት አልፎ ወደ ኋላ ቆይቶ ብዙ ስራ የሚሰራ ይህንን ጥበብ እያንዳንዳችን እግዚአብሔር በሰጠን ሁሉ እንዴት አድርገን እንደምናሳድገው በተለይ ተተኪውን ትውልድ ሕፃናትን እንዴት አድርገን የዚህ ጥበብ ተካፋዮች እንዲሆኑ ዛሬ ብዙ ዘመኑ የቴክኖሎጂ ዘመን ነው። ሁሉም ነገር ቀላል ነው። ግን ለመጽሐፍት ግን ብዙ ዋጋ የሚሰጥ አይደለም። ለባህል ለእምነት ዋጋ የሚሰጥ ዘመን አይደለም። ስለዚህ ይህንን ለመነጋገርና እያንዳንዳችን እግዚአብሔር በሰጠን ጥበብ እያንዳንዱ ውድና ድንቅ የሆነ ተሰጥኦ አለው። ማንም ተሰጥኦ ያልተሰጠው ሰው የለም። የእያንዳንዳችንም ተሰጥኦ የተለየ ልዩ ስጦታ ነው። ልዩነቱ እግዚአብሔር የሰጠንን ስጦታ መጠቀሙ ላይ ነው። ስለዚህ ማንም ሰው ተሰጥኦ አልተሰጠኝም፣ ችሎታው ሙያው የለኝም ብሎ መቀመጥ አይችልም። እግዚአብሔር ለሁሉም ውድና ድንቅ የሆነ አንዱ ያለውን ሌላው ሊያገኘው አይችልም። ስለዚህ በታሪክ ሂደት ውስጥ ስልጣኔ ወይም ከኛ በፊት የነበሩት ወገኖች ዕውቀታቸውን በመጽሐፍ ጽፈውና በክብር ጠብቀው ያቆዩልን ጥቅሙን ስለሚያውቁ ነው። ምሁራን አባቶቻችንና እናቶቻችንም ጥበብን በጽሑፍ ለማስቀመጥ ሕይወታቸውን ጭምር ከፍለዋል። መጽሐፍት ተዘጋጅቶ ሁሉም ነገር አልቆለት ስናየው ምናልባት ቀላል ነገር ይመስለናል። ሕይወትን ሊያስከፍል ይችላል እና አባቶቻችን እዚህ ያደረሱልን ያቆዩልን ሕይወታቸውን ጭምር ሰጥተው ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ታሪኳን፣ ቅርሷን፣ ባህሏን፣ እምነቷን ስናስብ ወላጆቻችን ዕውቀትን በእጃቸው በብራና ላይ ጽፈው በአብነት ትምህርት ቤቶች በዜማ በቅኔ በመጽሐፍ ትርጓሜ በሌሎችም የትምህርት ተቋማት በትውልዱ አእምሮ ውስጥ ቀርጸውና ጽፈው ያቆዩልን ይህንን ጥቅም ስለተረዱ ነው። ስለዚህ ቤተክርስቲያናችን የሰጠችው ጥበብ ያቆየችው ዕውቀት ለኦርቶዶክሳውያን ብቻ አይደለም። ማንኛውም የእምነት ተከታይ ሁሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን ያለፈ ነው። ሙስሊሙ፣ ፕሮቴስታንቱ ሁሉ በቤተክርስቲያናችን ያለፈ ነው። ከቤተክርስቲያን ያልተማረ ቢያንስ ፊደል ያልቆጠረ የለም። እኔ በተወለድኩበት አካባቢ የሙስሊም ልጆች ፊደል የሚማሩት በአካባቢያቸው ባሉት የአጥቢያ ቤተክርስቲያን በአብያተ ክርስቲያናት በገዳማት ነው የሚማሩት በተወለዱ ሙስሊም ልጆች። አሁንም እናያለን ሙስሊሞች እንዴት የግዕዝን ቋንቋ እንደሚያጠኑ በቪዲዮ ማስረጃ ያሳያችኋለሁ ወደፊት። ስለዚህ ቤተክርስቲያናችን እስካሁን ብዙ ነገርን አድርጋ ተከታዮቿ ሕይወታቸውን ጭምር ሰውተው እዚህ አድርሳናለች። በአሁኑ ጊዜ ግን እንደምናየው ሰዎች ስነ ምግባር የጎደለንና ስነ ምግባር የተለየን ወይም ስነ ምግባር የተለየው ትውልድ ላይ ነው ያለ ነው።
በታሪክ ከመስማት በስተቀር በዓይናችን ያላየነው ዘመን ላይ ነው ያለነው። ለምንድን ነው ሰዎች ስነ ምግባር ያጡት? ሞራል የጎደላቸው ለምንድን ነው? ምክንያቱም አሁን ያለንበት ዘመን በመግቢያ እንዳየሁት ለስነ ምግባር፣ ለእምነት፣ ለባህል ምንም አይነት ደንታ የሌለው ዘመን ነው። ስለዚህ ልጆቻችንን ልንጠብቅ ይገባል። ቤተ ክርስቲያናችንም አባቶችን ይህ ሁሉ አሁን በሕይወታችን ሁሉ ምስቅልቅል ያደረሰው ትውልድ በእኛ ያለፈ ስለሆነ ምናልባት እኛ ሳናስተምረው ያሳለፍነው ነው ብለን ራሳችን መውቀስም አለብን። ስለዚህ ዋናው ዓላማው ይህንን በዓል ያዘጋጀሁት በአንድ ቀን ብቻ የሚያልቅ በዓል አይደለም። በዚህ ጊዜ በዚህ ቀን ልጆችን ሕፃናትን እንዴት አድርገን ነው ስነ ምግባር እንዲኖራቸውና ባህላቸውን እምነታቸውን ጠብቀው ከዚህ መጥፎ ዓለም ሊጠበቁ የሚችሉት የሚለውን ሊቃውንቱ አባቶች እንዲነጋገሩበት ነው። በእያንዳንዱ ርዕስ የተመደቡ ሊቃውንት አሉ። በእነሱ አንደበት ምን ሰማለን? እንግዲህ ወደ ቋንቋ ስናይ ቋንቋ የመግባቢያ መሳሪያም አይደለም። እንግዲህ ቋንቋ ነው መጽሐፍት የሚጻፍበት፣ ቋንቋ ነው ሁሉንም ነገር የምንሰራበት። ስለዚህ አንዱም ዛሬ የምናስታውሰውና የምንነጋገርበት አንዱ ታሪካችን ሁለንተናችን የተቀረጸበት የተጻፈበት የግዕዝ ቋንቋ ነው። ዋናው ስራዬ የግዕዝን ቋንቋ በዓለም አቀፍ ደረጃ ማስተማርና በውስጡ የተደበቀውን ምስጢር ሰዎች እንዲያውቁ ማለት ነው እና አውደ ጥናት ዘግዕዝ የሚለውን ቻናል ከመሰረትኩበት ጊዜ ጀምሮ ያጋጠሙኝን ምሳሌዎች ልንገራችሁ። ከሳዑዲ አረቢያ ፕሪንስ ከሱ ጋር የሚሰራ አንድ ግብፃዊ ከሳዑዲ ፕሪንስ ነው የተላኩትና መጽሐፍት አሉን፣ የግዕዝ መጽሐፍት። ስለዚህ ያንተን ቻናል አይተን ነው የመጣ ነውና ይህን መጽሐፍ ማወቅ እንፈልጋለን ምን እንደሚል። መጽሐፍ ብቻ አይደለም፣ አንድ የሆነ ትልቅ ነገር አለ። በስዕል አሳዩ እና ምን አሉን? በመጀመሪያ ደረጃ እንድተረጉምልን እንፈልጋለን። የምትተረጉመው ግን እዚህ ሆነ ሳይሆን ሳዑዲ መጥተን ነው። ሁሉንም ነገር እንችላለን፣ የጠየቀው ሁሉ ይከፈላል፣ እዚያ ትመጣለህ ይሉኛል። ያ ጊዜ አይሲስ የሚባሉት የነበሩበት ጊዜ ነው እና እኔ ደግሞ አይ እዚያ አልመጣም፣ አሜሪካ ኤምባሲ ውስጥ ይሁንልኝ አልኳቸው። እዚያ አይሆንም፣ ከፈለግ ሳዑዲን ካልፈለግ ግብፅ መሄድ ትችላለህ፣ ሌሎች አካባቢ ያሉ ሀገሮች መሄድ ትችላለህ። እና ሰውየው አያነጋግረኝ፣ ሰው እየላከ ነው። እና ያ ግብፃዊው ምን አለኝ? ትልቅ ነገር ነው፣ እንደ ትልቅ ሰዓት ነገር ነው ያሳየኝና ምን አለኝ? አንድ ቀን በእጄ ነካሁት አለ። ለ3 ቀን እጄ ሰለለ። እንግዲህ የግብፅ ሙስሊም ነው፣ ከሱ ጋር የሚሰራ ሰው ነው የነገረኝ አለ። እንዲያውም ኢሜይሉ አለ። ስነካው እጄ ለ3 ቀን ሰለለ። ስለዚህ አለቃዬ የዚህም ትርጉም ማወቅ ይፈልጋሉ። የተለያዩ ቁርጥራጮች የጥንት ጽሑፎች ላኩልኝ። የተወሰኑት የቅዱሳን ታሪኮች ናቸው ከመዝሙረ ዳዊት። ያኛውን ግን ማየት ከፈለግ እዚያ ትመጣለህ፣ የቀረ ግን አይሆንም አሉ። አሁን እዚህ ነጥብ ምንድን ነው? ታሪካችን፣ እምነታችን በግዕዝ ቋንቋ የተጻፉ መጻሕፍት በሙስሊሙ ዓለም ሳይቀር ተአምራት እያደረጉ ነው። በአፄ ዮሐንስ ጊዜ ጀምሮ የተጻፉ የግዕዝ መጻሕፍት
ወደ እንግሊዘኛ እየተረጎምኩ እሰራለሁ ከነሱ ጋር። በአረብ ሀገር በአውሮፓ ይመጣሉ። የተወሰኑትን አሳያችኋለሁ። አሁን ዋናው ነጥብ ምንድን ነው? ለምንድን ነው የውጭ ዓለም እነሱ ቋንቋቸው ያልሆነ ሰዎች ተአምራቱን እየተናገሩ ኃይሉን እየገለጡ እያጠኑት በዩኒቨርሲቲያቸው እየሰጡ እኛ የማንማርበት ምንድን ነው ምስጢሩ? ስለዚህ በሚቀጥለው ፕሮግራሜ የግዕዝን ቋንቋ በአጭር ጊዜ ውስጥ ለማጥናት ምስጢሩ ምንድን ነው የሚለውን ነገር እንነጋገራለን ወደ መጨረሻ ላይ። ለአሁኑ ግን ቋንቋችንን እንደ ቀላል ነገር እንዳናየው፣ ልጆቻችንን በሕይወት ሊጠብቅ የሚችል አይምሯቸውን ሊከፍት የሚችል እኛ የምናውቀው ነው የምንናገረው፣ በሕይወታችን ያለውን ነው የምንናገረው። ሊቃውንቱ እዚህ አባቶች ብታዩዋቸው ብዙዎቹ ሊቃውንት ፈተና የሚፈተኑት ማትሪክ የሚወስዱት መጽሐፍ ብቻ አምጣልኝ ነው የሚሉት። መጽሐፍ ብቻ አምጣልኝ አነባለሁ፣ መፈተን ይችላል። ለምንድን ነው? ብሩህ አይምሮን የሚሰጥ ነው። እያንዳንዳችን ቋንቋ እናውቃለን። ይሄ ነው የሚቀጥለው ፕሮግራም። ይከብደናል ብለን የምናስበው ምን ያህሉን እንደምናውቅ ስለማናውቅ ነው። 75% የአማርኛ ቋንቋ ግዕዝ ነው። የትግርኛ ቋንቋም እንደዚያው። ችግሩ ምንድነው? ምስጢሩን የሚያስረዳን በዘመናዊው አቀራረብ ቁልጭ ጥርት አድርጎ ምስጢሩን የሚነግረን ነው የሚያስፈልገን እና በዚህ አላስረዝምባችሁም። ንግግሬ እዚህ ላይ ይበቃል። የሚቀጥለው ግን የግዕዝን ቋንቋ ምስጢር የምነግርበት ሰዓት ነው። እስከዚያው ድረስ ስለ መጽሐፍቴ በአከፋፈል ማለት እያንዳንዱን ለመሄድ ጊዜ እንዳወስድባችሁ ክፍላቸውን እነግራችኋለሁ። የግጥም መጽሐፍት አሉኝ ጀምሮ የተጻፉ ናቸው፣ በአማርኛ፣ በግዕዝ፣ በእንግሊዘኛ እና እነዚህ በዓለም አቀፍ ደረጃ እዚህ ጠረጴዛ ላይ እንደምታዩት በዓለም አቀፍ ደረጃ ተመርጠው ግሬት ፖኤምስ ኢን ዘ ዌስተርን ወርልድ በሚለው መጽሐፍ የታተሙ ናቸው። ስለዚህ መጽሐፍቱ በግዕዝ፣ በአማርኛ፣ በእንግሊዘኛ የተጻፉ ናቸው። ሰምና ወርቅ ህብር ያላቸው ናቸው። የእያንዳንዱ መጽሐፍ ማብራሪያ እዚያው ላይ አለ። እነዚህ እንግዲህ የቋንቋችሁን ውበት የምታውቁባቸው ናቸው። ቀጥሎ ያለው እና ዋናው ርዕሳችን የግዕዝ ቋንቋ ነው። 4 መጽሐፍት አሉኝ። 1 የአማርኛ፣ 3ቱ ግዕዝ ላንጉጅ ፎር ቢጊነርስ፣ ግዕዝ ላንጉጅ ኢንተርሚዲየት ሌቭል ቡክ 1፣ ግዕዝ ላንጉጅ ኢንተርሚዲየት ሌቭል ቡክ 2 አድቫንስድ። አማርኛ የማያውቁ ሰዎች የሚያጠኑበት ነው። የመጨረሻው መጽሐፌ ግዕዝ ላንጉጅ ኢንተርሚዲየት ሌቭል ቡክ 2 አድቫንስድ የሚባለው አሁን ባለፈው ማርች ላይ በዓለም አቀፍ ደረጃ ለንደን ውስጥ ዲስፕሌይ እንዲደረግ ተመርጦ ለንደን ሄጄ ነበር ለ3 ቀን እና ያንን መጽሐፍ ታገኙታላችሁ። ቢኖራችሁ ጥሩ ነው። እንግዲህ የመረጡት ፈረንጆች ናቸው። የመረጡትን የግዕዝ ቋንቋ በዓለም አቀፍ ደረጃ በጣም ተፈላጊ ስለሆነ በዩኒቨርሲቲዎች፣ በሴሚናሪዎች፣ በሃይማኖት ቦታዎች ማስተማሪያ ይሆናል ብለው ነው የመረጡት። እንግዲህ እነሱ ሰርች አድርገው ላይብራሪ ኦፍ ኮንግረስ ነው ያገኙት። ከአማዞን ያሳተመው አማዞን ነው። የኔ ስራ አብዛኛዎቹ እንደምታዩቸው ይህን ሁሉ ከፍዬ ማሳተም ስለማልችል እጽፋለሁ። አማዞን
ሁሉንም ከበር አድርጎ ያሳትመዋል። ግን ገንዘቡን የሚወስዱት እነሱ ናቸው። አብያተ ክርስቲያናት ሊጠቀሙበት መልካም ነበረ። 50 እና 60 ብር የሚሸጥ መጽሐፍ አለኝ። ከዚያ ውስጥ ሮያሊቲ የሚሰጠኝ ከ10 ብር በታች ነው። 8 አቨሬጅ ለእኔ ችግር የለም። የኔ እርካታዬ መጽሐፌ ነው። ነገር ግን 60 ብር የተሸጠ መጽሐፍ ለደራሲው 8 ብር የሚሰጥ ከሆነ ለምንድን ነው አብያተ ክርስቲያናት እነዚህን መጽሐፍት ቤተ ክርስቲያኑ እንዲጠቀም የማያደርጉበት ምክንያት ምንድን ነው? ይሄን ሊቃውንቱ እንዲነጋገሩበት እፈልጋለሁ። እንግዲህ እንዳላስረዝምባችሁ ብዙ ሊቃውንት የሚናገሩ አሉ። አባቶች ይቅርታ ጠይቃለሁ፣ እነሱን ቁጭ አድርጌ በመናገሬ እንግዲህ ይቅርታ ይደረግልኝ። ሞቅ አድርጋችሁ ተቀበሏቸው። አባታችሁ መምህር መላኩ ማለት እንግዲህ ማናቸው እኒህ ናቸው ብላችሁ እስኪ አንድ ጊዜ ሞቅ ያለ ጭብጨባ አድርጉላቸው። በእውነት ቃለ ሕይወት ያሰማልን፣ እድሜ ጤና ይስጥልን። አባታችን ጥበቡ ተሰጥቶታል፣ ሚስጥሩ ተገልጾለታል። እድሜና ጤና ይስጥዎት። ልጆቹ ደግሞ የእርሶ ተከታይ እንዲሆኑ የራስዎት ብቻ ልጆች ሳይሆን በዓለም ላይ ያሉ ልጆች ይህንን ግዕዝ ቋንቋ ምን ያክል ኃይል አቅም እንዳለው እንደ ቤተ ክርስቲያን ደግሞ የምናምንበትን ስለምናውቅ ወደዚያ እርሶ በደንብ በሚገባ ስለሄዱበት እኔ አልነካካውም፣ አላበላሸውም፣ ባለበት እንዲቀመጥ ነው። ከዚህ በመቀጠል ሁላችሁም የመጣችሁ እንግዶች አባቶቻችን፣ መርሃ ግብሩን እየተከታተላችሁ ያላችሁ እህቶች፣ ወንድሞች፣ እናቶች መጽሐፍቱን ያልያዛችሁ ያላያችሁ እዚች ጋር በፊት ለፊት ላይ የምትመለከቱት እዚህኛው ጠረጴዛ ላይ ደግሞ የማይሸጡ ነገር ግን ባርኮድ አለው። እዚያ ላይ ገብተን አማዞን ላይ ማዘዝ እንችላለን። በነፃ ደግሞ የሚሰጡ ብዙ መጽሐፍቶች አሉ። አንድ መጽሐፍ ስንገዛ ሌላ መጽሐፍቶች እንዲሁ በስጦታ የሚሰጡ አሉ። 20 መጽሐፍቶችን የደረሱ አባታችን ናቸው። ሌላው ለዛሬ ብቻ የሚቆይ ከግማሽ በላይ ቅናሽ ተደርጓል። በሁሉም ቦታ ላይ የምንፈልገውን ያክል መጽሐፍት ብንወስድ ከግማሽ በላይ ቅናሽ አለ ማለት ነው። ለዛሬ ብቻ ነው የሚቆየው። ሁላችንም ገዝተን ለወገን፣ ለዘመድ፣ ለጎረቤቶቻችን፣ ለሌላውም ሰው እምነት ላለው ብቻ ለእኛ ቤተክርስቲያን ሳይሆን እንግዲህ ቋንቋው እምነት እንደማይገድበው ስለተነገር ለሁሉም መስጠት እንደሚገባን ስጦታ ደግሞ በሚገባቸው ቋንቋ ስለተጻፈ ምክንያት ምክንያትም የለንም እና ሁላችሁም እየመጣችሁ እየተነሳችሁ ፕሮግራሙ ስለማይበላሽ እየተነሳችሁ እያያችሁ እየገዛችሁ በዜል በካሻፕ መውሰድ ይቻላል ማለት ነው። ከዚህ በመቀጠል ወደ ዘማሪዎቻችን እህቶቻችን እንሄዳለን። የማኅደረ ስብሐት ቅድስት ልደታ ለማርያም ቤተክርስቲያን ዘማሪያት ዝማሬ ያቀርቡልናል። ከዛ ደግሞ ቀጥሎ ግጥሞች አሉ፣ በደንብ ይተላለፋልና እሱንም እንቀበላለን፣ እንከታተላለን። ቀጥታ ወደ እህቶቻችን ወስዳችኋለሁ። አባቶቻችን መልእክት ታስተላልፋላችሁ። መልእክቶች አሉ። እናንተም መጽሐፍቶቹን እየያዛችሁ ቤተክርስቲያንም በእውነቱ ወስዳ ቅድም አባታችን መምህር መላኩ እንዳስተላለፉልን ይህንን ለልጆቻችን ለንስሐ ልጆቻችን ለሌሎችም ብናስተላልፍ ኃላፊነትም ጭምር ነውና ይህንን እንድንወጣ እኔንም ጨምሮ በእውነቱ እግዚአብሔር ስም እንጠይቃለን። Yeah.
ተራመዱ ኃይለኞቹ ይኸው ተዋረዱ። እግዚአብሔር ያለ ማንም የለምና እንደ እግዚአብሔር ያለ ማንም የለምና። እልል በሉ ለምስጋና እልል በሉ ለምስጋና ኢያሪኮ ቅጥር የማይደፈር ይኸው ፈራረሰ የሰዎች ሳይገባ ኃይለኞቹ ቢበረታቱብን እንጸናለን ከእርሱ ተደግፈን። እግዚአብሔር ያለ ማንም የለምና እንደ እግዚአብሔር ያለ ማንም የለምና። እልል በሉ ቆሙ ለምስጋና እልል በሉ ቆሙ ለምስጋና የተወረወረው የጠላታችን እኛ ላይ ወደቀ እግዚአብሔር ለሥላሴ ይድረስ ምስጋናችን። ተሸነፈ አንተ ጠላታችን እግዚአብሔር ያለ ማንም የለምና እግዚአብሔር ያለ ማንም የለምና። እልል በሉ ቆሙ ለምስጋና እልል በሉ ቆሙ ለምስጋና። ላይ ሲራመድ ሞገስ አለው እርሱ በግርማ ሲነሳ ጸጥ ይላል ነፋሱ። የድንግል ልጅ እኛ ምናመልከው ከሃሊ ነው የለም የሚሳነው። እግዚአብሔር ያለ ማንም የለምና እግዚአብሔር ያለ ማንም የለምና። እልል በሉ ቆሙ ለምስጋና እልል በሉ ቆሙ ለምስጋና። እግዚአብሔር ያለ ማንም የለምና እግዚአብሔር ያለ ማንም የለምና። እልል በሉ ቆሙ ለምስጋና እልል በሉ ቆሙ ለምስጋና።
በሰማያት